የዘመኑ ክርስትናችን ጽናት ይጎድለዋል። ደባል ሱስ ከክርስቶስ ፍቅር የለየው ሰው የለው። የማንንም እምነት ሳንነቅፍ ከማስተማር ከመማማር ውጭ ሌላ ስምም ሳንሰጥ እንደ ሀገር እንደ ማህበራዊ ኑሮ በፍቅር መኖርን ልንማር ይገባናል። በሃይማኖታችን እንጸናለን። በሃይማኖታችን ማንም ምንም ምን ሊለን አይገባም። ሃይማኖትን ከባህል ባህልን ከሃይማኖት ሸቃቅጦ ቀያይሮ ለዋውጦ ማክበር ኃጢአት ስለሆነ እግዚአብሔርን በዝማሬ በእልልታ የምናመሰግንበት በዓል እንጂ የዘፈን በዓል አይሆንም። የአቧራው ጤሰ በዓልም አይሆንም። አቧራውን ቢጤስበት ሌላ ቦታ አለው። መቀያየጥ የሌለበት እንዳይቀያየጥ ድምፃችንን ከፍ አድርገን አላሰማንም። ለሃይማኖታችን ድምፃችንን ከፍ አድርገን ልንጮህ ይገባል። የእናት ልጅ የሚያደርግ ሁሉን ወላጅና ልጅ የሚያደርግ የሚያስተባብር አብረን እንብላ፣ አብረን እንጠጣ፣ አብረን እናመስግን፣ አብረን እንኑር የሚያሰኝ ነው ራሱ ሃይማኖቱ ስርዓቱ። በዓሉ እንደተባለው ባህር ዳር ብቻ ሳይሆን ከየትኛውም ዓለም መጥቶ የሚያከብረው እንዲሆን የዚህም ዕለት ታስቦበት መስሪያ ቤቶች ሁሉ ዝግ ሆነው ሁሉም በዓሉን እንዲያከብር አደራ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁንና እንኳን አደረሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሳችሁ። ከክርስቶስ ፍቅር የሚለየን ማን ነው? ይህን ቃሉ የእግዚአብሔር ሲሆን ተናጋሪው ጸሐፊው ቅዱስ ጳውሎስ ነው። በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ የምናነበው ኃይለ ቃል ነው። ከክርስቶስ ፍቅር ማን ይለየናል? ይህን ቃል ብዙዎቻችን አንበነዋል፣ ተምረነዋል። መተርጉማኑም አመስጥረውልናል። ባለታሪኮችም ተርከውልናል። ባለመጽሐፍ ቅዱስ ጥናቶችም እንድናጠናው አድርገውናል። ግን ቃል በተግባር ሲፈጸም ይህንን ነው ማስተላለፍ የፈለግኩት መልእክት። ማንበብ ሌላ ነው፣ መተርጎምም ሌላ ነው፣ ማስተማርም ሌላ ነው፣ መዘመርም ሌላ ነው። ማን ነው የሚለየኝ የሚል መዝሙርም አለ። ግን በተግባር ከቅዱስ ጊዮርጊስ ይህንን ቃልና የቅዱስ ጊዮርጊስን ሕይወት አገናዝበን አዋህደን በደንብ እንየው። በዚህ ቃል በትክክል ቃል በቃል ተርጉሞልናል ቅዱስ ጊዮርጊስ። ሐዋርያው ቅዱስ ጳውሎስ ያስተማረውን ትምህርት ቃል በቃል ተምሮ ነበርና በሃይማኖት የጎለበተ በምግባር የታነጸ ለከንቱ ነገር ራሱን አሳልፎ ያልሰጠ ስለነበረ የመጨረሻ ሃይማኖታዊ ጥያቄ ሲመጣ በሃይማኖቱ የማይደራደር በሃይማኖቱ ወደኋላ የማይል ለሃይማኖቱ ራሱን አሳልፎ ለመስጠት ዝግጁ ወታደር፣ ቆፍጣና ወታደር በሁለቱም ወገን የዚህ ዓለምም ወታደር ነበረ። ቅድም ተነግሮናል። ሩጦ የሚቀድም በፈረስ ግልቢያው የታወቀ በጦር ሰባቂነቱ የታወቀ በመካችነቱ የታወቀ ስሙ ሲጠራ ገና ብዙዎቹ የሚርዱለት የሚንቀጠቀጡለት የልጅ አዋቂና ያለ ዕድሜው ጀግንነትን የተጎናጸፈ በመንፈሳዊም በስጋዊው። ስለዚህ የተማረው ቃል ስደት ነው። ከሰዶኑ ምንድን ነው ከክርስቶስ ፍቅር የሚለየ? መጥባይትኑ ሰይፍ ነውን? ይዘረዝራቸዋል። ቃሉን ሙሉ በሙሉ
ከዚያ አነቡት። የሚታየውም የማይታየውም አለ የተባለ ኃይል ሁሉ ከክርስቶስ ፍቅር ላይለየው ቃል ገብቶ የክርስቶስ ሆኖ የክርስቶስነቱን ቅድም አለቃ አይምሮ እንዳስተማሩን እኔ ክርስቲያን ነኝ ብሎ ነው በአደባባይ የመሰከረ። ክርስቲያን ነኝ የሚል ቃል ለመናገር በማይቻልበት አደባባይ አይደለም ነኝ ብሎ ክርስቲያን ነው የሚል ክርስቲያንነቱን የሚጠቁም ቢኖር ወደ መከራ ተላልፎ የሚያሰጥ የሚያስገርፍ ከአራዊት ጋራ የሚያተግል ለእሳት አሳልፎ የሚያስጥል አሉ የተባሉ ጽዋዕተ መከራዎችን ሁሉ በአንድ ክርስቲያን ላይ የሚደረግበት ዘመን ነበረ። በዚያ ዘመን ነው እኔ የክርስቶስ ነኝ፣ ከክርስቶስ ማን ይለየኛል? በዚህ ቃል እስከ መጨረሻው ድረስ ጸንቷል። የደረሰበትን ጽዋዕተ መከራ ሰምተናል። ስንመጣም እያያችሁ ከሆነ በሰረገላው ላይ የስዕል ጠበብቶቹ ትናንትና የነበረውን ሊያሳይ በሚችል መልኩ አዘጋጅተውልናል። ታሪኩን በጆሮአችንም እንድንሰማው በዓይናችንም እንድናየው እንዲህ ነበረ የሚለውን አስቀምጠውልናል። ስለዚህ ክርስትና እንደዚህ ነው ባጭሩ። በቃል ብዙ ክርስቲያኖች እንኖራለን። መከራ ሲመጣ ግን በመከራው ጸንቶ ክርስቲያናዊ ሕይወቱን ሰብኮ በክርስትናው እኔ ክርስቲያን ነኝ ብሎ በየአደባባዩ መስክሮ የመጣውን ጽዋዕተ መከራ ተቀብሎ በድል አድራጊነት የድል አክሊልን ለመቀዳጀት ስንቶች አሉ በዘመናችን። በጊዮርጊስ ዘመን ብዙዎች ነበሩ። ዘመን አለው። የሰማዕታትን ዘመን ስናነሳ ቅዱስ ጊዮርጊስ የዕለቱ የምናከብረው በዓሉ የሱ ስለሆነ እንጂ ከሱ ጋራ በብዙ የሚቆጠሩ ሰማዕታት አሉ። እኔ ክርስቲያን ነኝ፣ ከክርስቶስ ፍቅር የሚለየኝ ማንም የለም የሚሉ ደጋግማችሁ ሮሜ 8ን አንብቡት። ይህን ታሪክ በመተረክ ጊዜያችሁን ላለመውሰድ ወደ ራሳችን ሕይወት ትንሽ ለወጥ አድርገን እንመልከተው። የዘመኑ ክርስትናችን ጽናት ይጎድለዋል። ማራኪ ይበዛበታል፣ ፈታኝ ይበዛበታል። ቃሉን እንናገረዋለን፣ እናሳምረዋለን፣ እንተርከዋለን፣ እናመሰጥረዋለን። ግን ስንቱ ጸንቷል? ከክርስቶስ ፍቅር የሚለየኝ የለም ብሎ እንዳይለይ ስንቱ ነው በሃይማኖቱ ጸንቶ የኖረ? ደባል ሱስ ከክርስቶስ ፍቅር የለየው ሰው የለም። ደባል ሱስ ወይ ማጨስ ሊሆን ይችላል፣ ወይ መቃም ሊሆን ይችላል፣ ወይ መጠጣት ሊሆን ይችላል፣ አለበለዚያም ማመንዘር ሊሆን ይችላል፣ መዋሸት ሊሆን ይችላል፣ መቀማት ሊሆን ይችላል፣ መግደል ሊሆን ይችላል፣ ሌላም ሌላም ሌላም። ይህ እኮ ከክርስቶስ ፍቅር ይለያል። ከክርስቶስ ፍቅር የሚለዩ ነገሮችን ጥንቅቅ አድርገን ማወቅ አለብን። በሐሰት መመስከር ከክርስቶስ ፍቅር ይለያል። መስከር ከክርስቶስ ፍቅር ይለያል። ደግሜ ነው የምናገረው። ማመንዘር ከክርስቶስ ፍቅር ይለያል። ጥላቻ ከክርስቶስ ፍቅር ይለያል። ሐሜት ከክርስቶስ ፍቅር ይለያል። ንጹሕ ደም ማፍሰስ ከክርስቶስ ፍቅር ይለያል። የማያውቁትን ስም ሐሰት የሐሰት ምስክር ሆኖ መመስከር ከክርስቶስ ፍቅር ይለያል። በሌላ መልኩ ምክንያቱም ክርስቶስ እውነት ነው፣ ክርስቶስ ፍቅር ነው፣ ክርስቶስ ሰላም ነው፣ ሰላማችን ነውና ይህ ዘመን የመገለጥ ዘመን ስለሆነ ስለ ክርስቶስ ብዙና ብዙ እየተማማርንበት ያለነው ወቅት ነው። ቅዱስ ጊዮርጊስም የዘመረው ይህንኑ ነው። ሊቃውንቱም ቅድምም በወረባቸው ሌሊቱም ባዳራቸው
ስለ ክርስቶስ አምላክነት ከሰማያ ሰማያት መውረዱን መወለዱን በክርስቶስ ያመኑ ሰማዕታት የተቀበሉትን መከራ በመከራው አንጻር የተቀበሉትን የድል አክሊል ይህንን ነበር የሚሰብኩልን። ስለዚህ እኛም የቅዱስ ጊዮርጊስ ወዳጆች ከቅዱስ ጊዮርጊስ የምንማረው ክፉ ነገርን መተው፣ ከክፉ ነገር መራቅ። በጊዜው ብዙ ኃያላን ነበሩ። በጊዜው ያርድ ያንቀጥቅጥ ያላቸው ብዙ ነገስታት ነበሩ። በጊዜው ቁረጥ፣ ጣል፣ እሰር፣ ፍታ የሚል ሙሉ ስልጣን ያላቸው ነበሩ። ዛሬ ግን የሉም። ስም አጠራራቸውም የበከተ ነው። ቢጠሩም በክፋታቸው ነው። ቢጠሩም በነፍሰ ገዳይነታቸው ነው። ቢጠሩም የንጹሐንን ደም በማፍሰሳቸው ነው። ስም አጠራራቸው ቢጠሩም አጠራራቸው የከፋ ነው። በጊዜው ደግሞ የተናቀ፣ የተደበደበ፣ የተገረፈ፣ የተሰቃየ ቅድም እንደተባለው ከጭካኔያቸው ብዛት የተነሳ የብረት ጫማ አዘጋጅተው የሚወጋ የሚቆራርጥ የሚያደማ አይደለም በዚያ ቆሞ ለመሄድ በምንም በንብርክክም ለመሄድ የማያስችል ይህን ያህል ነበር ያደረጉት። ከጭካኔያቸው የተነሳ ሰው በሰው ያደርገዋል ተብሎ የማይታሰበውን መግደላቸው ማሰቃየታቸው አንሶ ደቁሶ ፈጭቶ ደብረ ይድረስ መዝራት። ተመልከቱ። እነዚያ ሰዎች ዛሬ የሉም። እነሱም የሉም፣ ስልጣናቸውም የለም፣ ምናቸውም የለም። ጊዮርጊስ ግን ዛሬም አለ፣ ትናንትም አለ፣ እስከ ዕለተ ምጽአት ይኖራል። በእግዚአብሔር በመንግስቱም ለዓለምና ለዘላለም እግዚአብሔርን እያመሰገነ እንደ ቅዱሳን መላእክቱ ይኖራል። የእግዚአብሔር የሆኑ ሁሉ ይህ ነው እድል ፈንታቸው። ከእግዚአብሔር የራቁ ደግሞ በጊዜያዊ ስሜት በጊዜያዊ ኃይል ብዙ ነገር ማድረግ ብቻ ነው። ልብ አድርጉ። ከሰዎች ሕሊና ከሰዎች ልብ ይልቅ የእጽዋቱ ልብ ይራራ ነበር ልበለው። እነሱ ልብ ኑሯቸው እነሱ አዋቂዎቹ ነው ማለት ነው። ያመሰግኑታል እግዚአብሔርን። እኛ በማናውቀው ቋንቋ እግዚአብሔርና እነሱ በሚተዋወቁበት ጊዮርጊስንም ሲዘሩት ጽና ጊዮርጊስ ብለው ምክራቸውንም ለግሰዋል። ገድልህን ፈጽም እያሉም ዘምረዋል። የእግዚአብሔር ሰማዕት ባለሟል ቅዱሱ እያሉ መስክረውለታል። ብዙዎችም ለዚህ ነው ፀሐየ ልዳ ኮከበ ፋርስ እያሉ የተወለደበትን ያደገበትን ማንነቱን የገለጸበትን ስጋዊ ጀግንነት ከመንፈሳዊ ጀግንነት ጋር ከፍ አድርጎ ስሙን ያስተዋወቀበትን አካባቢ እየጠሩ ሲያሞግሱት፣ እኛ ኢትዮጵያውያን ደግሞ ሰማዕትነቱን የምናምንና የምንቀበል በሰማዕትነቱ የምንደገፍ በአማላጅነቱ የምንመካ ክርስትናን ያስተማረን ክርስትና እንዲህ ነው ብሎ በተግባር በወሬ አይደለም። ምንም ምን ከክርስቲያናዊ ሕይወቴ የሚለየኝ የለም፣ ስለዚህ እናንተንም የሚለያችሁ አይኑር ብሎ ያስተማረን በመሆኑ ቤተ ክርስቲያናችን ሁልጊዜም ቢሆን ስሙን ትጠራዋለች፣ በአማላጅነቱም ትማጸናለች፣ መታሰቢያውንም ታደርጋለች። አምላከ ቅዱስ ጊዮርጊስን ታመሰግነዋለች። ምክንያቱም የጊዮርጊስ አምላክ ለጊዮርጊስ ጽናትን፣ ብርታትን፣ ተጋድሎን እስከ መጨረሻው ድረስ የድል አክሊልን እስከ መቀዳጀት ኃይልን፣ ሞገስን፣ ክብርን የሰጠ እሱ ነውና ለእኛም ስለ ጊዮርጊስ ስለ ባለሟልህ ስትል ክብርን ስጠን፣ ጽናትን ስጠን፣ በሃይማኖት አጽናን፣ እስከ መጨረሻው ሕቅታ ድረስ በምግባር ታንጸን አንተን እያመለክን ለአንተ እየተገዛን ለአንተ እየወደቅን ለአንተ እየሰገድን እየተንበረከክን እንድንኖር እርዳን ብለን በእንደዚህ አይነት መልኩ እግዚአብሔርን እናመሰግነዋለን። ስለዚህ ዛሬ ቅዱስ ጊዮርጊስን መታሰቢያውን ወይም ክብረ በዓሉን ስናከብር የእግዚአብሔርን ቸርነት፣ የጊዮርጊስን ብርታት፣ መንፈሳዊ ተጋድሎ
ለምን ሳይንበረከክ ማን ነው ከክርስቶስ ፍቅር የሚለየኝ ብሎ ማንም ማን ላይለየው የዚህ ዓለም መከራ ለሱ ምን አለመሆኑን ቅድም ጠቅሰውልናል። እፎይ ይህሊ ከማምላኬ ተሰቅለ አምላኬ ለኔ ሲል እንደተሰቀለ እንዴት አላየውም? እንዴት አይታየኝም? አምላኬ ምንም ኃጢአት የሌለበት፣ ምንም ነውር የሌለበት፣ ምንም በደል የሌለበት እኔን ለማዳን እኔን ኃጢአተኛውን፣ እኔን ጎስቋላውን፣ እኔን የወደቅኩትን ፍለጋ የመጣውን የኔን መከራ የተቀበለው እሱ ይህንን ሲያደርግ እኔ በኃጢአቴ በመከራዬ ልገረፍም የሚገባኝ ልንገላታ የሚገባኝ እንዴት እሸሻለሁ ከዚህ? ማን ከክርስቶስ ፍቅር የሚለየኝ የለም ነው ያለ። ስለዚህ ማን ከኦርቶዶክሳዊ ተዋሕዶ ሃይማኖታችን የሚለየን የለም ብላችሁ ደምድሙት። ማን ተራ ነገሩ አይደለም፣ ደባሉ ሱስ አይደለም። ማን በምንም ይሁን በምን እንደነ ቅዱስ ጊዮርጊስ ከቅዱስ ጊዮርጊስ በተማርነው መሰረት እኔ ኦርቶዶክሳዊ የተዋሕዶ ክርስቲያን ነኝ ማለትን ደፍረን በየትኛውም አደባባይ ልንናገር ይገባናል። እንደ ማህበራዊ ኑሮ ደግሞ የማንንም እምነት ሳንነቅፍ ከማስተማር ከመማማር ውጭ ሌላ ስምም ሳንሰጥ እንደ ሀገር እንደ ማህበራዊ ኑሮ በፍቅር መኖርን ልንማር ይገባናል። አባቶቻችን ያስተማሩን ይህንን ስለሆነ የፍክክር እምነት የለም። በሃይማኖታችን እንጸናለን። በሃይማኖታችን ማንም ምንም ሊለን አይገባም። በሰላም በሀገር በፍቅር አብሮ መኖርን ደግሞ እንማራለን፣ እናስተምራለን። ይህንን ነው እነ ቅዱስ ጊዮርጊስ ያስተማሩን። ቅዱስ ጊዮርጊስ በሕይወቱ ብቻ ካስተማራቸው ይልቅ በሞቱ ያስተማራቸው፣ በመከራው ያስተማራቸው እጅግ በብዙ የሚቆጠሩ ናቸው። ዛሬም የሚያስተምሯቸው፣ ዛሬም የሚማርካቸው፣ ዛሬም በተለያየ መልኩ ወደሱ የሚጠራቸው የሚያቀርባቸው ብዙዎች ናቸው። ስለዚህ ከብዙዎቹ ጥቂቶቹ ዛሬ እዚህ ተሰባስበናል። ሌሎቹም በያሉበት እግዚአብሔር በሰማያዊት ኢየሩሳሌም ይሰብስበን። አንዳንድ ጊዜ ሃይማኖትን ከባህል ባህልን ከሃይማኖት ሸቃቅጦ ቀያይሮ ለዋውጦ ማክበር ኃጢአት ስለሆነ ባህልን በባህልነቱ ሃይማኖትን በሃይማኖትነቱ ለይተን ነው ስናከብር። ባህል ይደገፋል። ባህል ሞገስ ነው ለአንድ ሀገር። ባህል ክብር ነው ለአንድ ሀገር። ባህል ማንነት ነው ለአንድ ሀገር። ባህል አለ፣ ወግ አለ፣ ብዙ ነገሮች አሉት። እሱን በሱነቱ ለብቻው ሊከበር በሚገባው ማክበር ተገቢ ነው። ባህል እንዳይጠፋ ያለባበስ ባህላችን፣ ያመጋገብ ባህላችን፣ ያነጋገር ባህላችን፣ የመከባበር ባህላችን ካላስፈላጊ አካባቢ ካየን ጥሩ አይደለም። ሽማግሌዎች ሲኖሩ ለሽማግሌዎች ወንበር ይለቀቃል። ከፍ ያሉ ሰዎች ሲመጡ ከፍ ላሉ ሰዎች ወንበር ይሰጣል። የሚመለከታቸው ክፍሎች ሲኖሩ መድረክ ይሰጣል። አሁን እኮ መድረኩንም በሽሚያኔ ካልያዝኩ የሚባልበት ደርሰናል። ይሄ የባህል መጥፋት ይባላል። ባህሉ ሲጠፋ ደግሞ ሃይማኖቱንም ይነካል። ስለዚህ ባህልን በባህልነቱ ስናከብር ሃይማኖትን ደግሞ በሃይማኖትነቱ ሃይማኖት ስንል እግዚአብሔርን የምናመሰግንበት በዓል ነው። የእግዚአብሔርን ድንቅ ስራ የምንመሰክርበት በዓል ነው። እግዚአብሔር በቅዱሳኑ አድሮ የሚሰራውን የሰራውን ድንቅ ታምር የምንናገርበት የምንመሰክርበት በዓል ነው። እግዚአብሔርን በዝማሬ በእልልታ የምናመሰግንበት በዓል እንጂ የዘፈን በዓል አይሆንም። የዳንችራን በዓል አይሆንም። ያላስፈላጊ ሆታም በዓል አይሆንም። የአቧራው ጤሰ በዓልም አይሆንም። አቧራውን ቢጤስበት ሌላ ቦታ አለው። ደጋግሜ ነው የምናገረው። ይሄ ቃል ታቦቱን በያዝንበት ዕጣኑ ይጢስ ብለናል ከዚህ ቀደም። ታቦቱን ባከበርንበት ዝማሬው ይሰማ፣ ድምፃችን ከፍ ይበል። ታቦቱን ባዘመርንበት እልልታው ያስተጋባ። እግዚአብሔር ቸር ነውና መሐሪ ነውና ይቅርባይ ነውና ክብርና ምስጋናም ገንዘቡ ነውና ይገባሃል ብለን
እናመስግነው። ይህንን ነው አባቶቻችን ያስተማሩን። ከጊዜ ወደ ጊዜ እየተቀላቀለ የሚመጣ ነገር አደገኛ ነው። አለባበሱ እየተለወጠ፣ አነጋገሩ እየተለወጠ፣ ምናምኑ ሁሉ እየተለዋወጠ ስንቱን እጠቅሰዋለሁ። ስለዚህ እናታችን ኦርቶዶክሳዊ ተዋሕዶ ሃይማኖታችን የተሰራ ስርዓት፣ የተደነገገ ቀኖና፣ የተደነገገ ሕግ ስላላት ሊቃውንቱን በመጠየቅ ሕጓ ምን ይላል፣ ቀኖናዋ ምን ይላል፣ ታቦት አክብረን ምን እንዘምር፣ ምን እንበል፣ ምን እንማር የሚለውን ይዘን እግዚአብሔርን እናመስግነው። ባህር ዳር በቅዱስ ጊዮርጊስ ስም መጠራት። ስለዚህ ቅዱስ ጊዮርጊስ ለባህር ዳር ባለውለታ ነው ማለት ነው። የእግዚአብሔር ባለሟል፣ እግዚአብሔርን ያስመሰገነ ባለውለታ ነው። ምንጊዜም እግዚአብሔርን ያስቀደሙ ሰዎች እግዚአብሔር ባለሟል አድርጎ ከፍ ከፍ ያደረጋቸውን ሰማዕታት፣ ጻድቃን፣ ቅዱሳን፣ ቅድስተ ቅዱሳን ድንግል ማርያምን መሪ ሰሪ ማድረግ ክብር ያሰጣል። ስለዚህ የቅዱስ ጊዮርጊስ ልጆች እየተነሳችሁ እየወደቃችሁ እያነጠፋችሁ እልል እያላችሁ በዝማሬ ነው ያመሰገናችሁት። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር ያድርሳችሁ። በዓሉ እንደተባለው ባህር ዳር ብቻ ሳይሆን ከየትኛውም ዓለም መጥቶ የሚያከብረው እንዲሆን የዚህም ዕለት ታስቦበት መስሪያ ቤቶች ሁሉ ዝግ ሆነው ሁሉም በዓሉን እንዲያከብር አደራ እንላለን። ምክንያቱም አገራዊ በዓል ይሁን ካል የሀገር ቱሪስቶች ይሳቡ ካል ሁሉም ዛሬ በስራ ምክንያት ቤት የሚውለው ሁሉ ቢመጣ ከተማችንም ታድጋለች። ብዙ ሆቴሎቻችንም ተመጋቢም አዳሪም የገቢ ምንጭም የሚያገኙበት ሁላችንም ክብርን የምንጎናጸፍበት እግዚአብሔር ደግሞ የበለጠውን ክብር ለሁሉም ለሀገርም የሚሰጥበት ስለሆነ በዓሉን እንድናከብረው ቱሪዝም እስካሁን እየተባበረ ባህልና ቱሪዝም በጣም ደስ በሚል መንገድ መተናል። ሃይማኖታዊ በዓልነቱ ተከብሮ መንግስትም ደግሞ እንደነ ትንሣኤ እንደ ሌሎቹ በዚህ በክልላችን በዚህ በከተማችን ብቻ ያለውን ቢያንስ የምናከብርበት መንገድ ቅድመ ዝግጅት እንዲያደርግ በዚሁ አጋጣሚ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። በዓሉ ከተማዊ ይሁን። በሙሉ ከተማ መስሪያ ቤቱ ሁሉ ተዘግቶ በሙሉ እዚህ በዓሉን እንድናከብር ይሁን የሚል አቤቱታ ነው ያቀረብኩ። ተቀበላችሁታል? አለበለዚያ ብዙዎች መምጣት እየፈለጉ በስራ ምክንያት ከቢሮ ናቸው፣ ከቤት ናቸው። ዝም ብለን ኑ ብንል ቱሪስቶችን ኑ ብንል አይመጡልንም። ምክንያቱም ሞቅ ደመቅ ይፈልጋል። ለማንኛውም ከዚህ በኋላ የምንሄደው ወደ ጣና ነው። ባላችሁበት አድርጉት። በዓሉ ደመቅ ይል ዘንድ ከእግዚአብሔር ክብር የምናገኝበት ነውና በሰማዕቱ በቅዱስ ጊዮርጊስ ስም ተሰባስባችሁ ርሁባንን በመመገብ ችግረኞችን በመጎብኘት በዓሉ የተለየ መልክና ቅርጽ ሃይማኖታዊ መልኩን ይዞ እንዲሄድ
የተለየ ሌላ ጠባይ እንዳይቀላቀለው በማድረግ ባደረጋችሁት ነገር ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንደዚህ ነው መተባበር፣ እንደዚህ ነው መረዳዳት፣ እንደዚህ ነው ለእግዚአብሔር ክብር ቀናይ ሆኖ በመንፈሳዊ ቅናት እኔንም ይመለከተኛል ብሎ የየራስን አስተዋጽኦ ማድረግ ትልቅ መንፈሳዊ ኩራት ነውና ደግሜ ደጋግሜ እምላችሁ ዝም ብሎ አይደለም። ሃይማኖት ከባህል ጋር ሲሸቃቀጥ፣ ሲቀያየጥ፣ ሲለዋወጥ በጣም አደገኛ ነው። ባህል ሲሰለጥን ምን ይሆናል ነው የሚባለው በአባቶች ብሂል? ሃይማኖት ይመስላል። ብዙ ጊዜ ብዙ ተቺዎች የቤተ ክርስቲያን ስርዓት ያልሆነውን ባለማወቅ ወይም በግዴለሽነት አንዳንዶቹ ሲያደርጉ ያዩትን ቤተ ክርስቲያን እንዳደረገችው አድርገው የሚሰናከሉ አሉ። አይፈረድባቸውም። ምክንያቱም አልጮህንም፣ አልተናገርንም። መቀያየጥ የሌለበት እንዳይቀያየጥ ድምፃችንን ከፍ አድርገን አላሰማንም። ቅድም ሊቃውንቱ ቅዱስ ጊዮርጊስን ጸርሃ ባቢይ ቃል እያሉ ነበረ። ድምፁን ከፍ አድርጎ ነው የጮኸው። ለሃይማኖታችን ድምፃችንን ከፍ አድርገን ልንጮህ ይገባል። ምክንያቱም ሃይማኖት ነው። ሌላ ተጨማሪ ማጣፈጫ፣ ማግባቢያ፣ ማዛመጃ፣ ማቅረቢያ፣ መሳቢያ የሚባል ነገር አያስፈልገው። እራሱ የሚስብ የሚያለም የሚያከብር ደስታ የሚሰጥ ፍቅርን የሚያጎናጽፍ የሚያዛምድ የእናት ልጅ የሚያደርግ ሁሉን ወላጅና ልጅ የሚያደርግ የሚያስተባብር አብረን እንብላ፣ አብረን እንጠጣ፣ አብረን እናመስግን፣ አብረን እንኑር የሚያሰኝ ነው ራሱ ሃይማኖቱ፣ ስርዓቱ። ለዚህ ተጨማሪ ደባል ነገር መለጠፍ ማለት ሃይማኖቱን ማጥፋት፣ መሻር፣ ሌላ ጥያቄ ውስጥ መግባት፣ እግዚአብሔርን ማስቀየም ነው። እግዚአብሔር የተቀላቀለ ነገርን አይፈልግም፣ አይወድም። ምንም ቢሆን ምን ኃጢአተኞች ነንና ይቅር በለን ብለን ኃጢአታችንን አምነን አንተን ለማመስገን የሚያበቃ ሕይወት የለንም የምንል ብንኖር እንኳ ቸርነቱን ተረድተን በቸርነቱ ብዛት ይቅር እንደሚለን አምነን ስናመሰግነው ሁሉን ነገር ያደርግልናል፣ ሁሉን ነገር ይፈጽምልናል። ከዚያ ውጭ ግን የያገኘነውን ነገር አብረን ከቀላቀልነው ጥሩ አይደለም፣ መለየት ያስፈልጋል እና እጅግ የሚያኮራ ነበረ። በጉዟችንም በባህሩ ላይ ቆይታችንም በአጠቃላይ እግዚአብሔር ይጠብቃችሁ። ለዚህ ጥሉ ለዚህ መንፈሳዊ ሕይወታችሁን ከፍ ከፍ አድርጉት። ቤተ ክርስቲያን ከፍ ያለች ናት። የነ ጊዮርጊስ ቤተ ክርስቲያን እነ ጊዮርጊስ የተጋደሉላት እነ ቅዱስ ጊዮርጊስ ክብርን የተጎናጸፉላት ክብርን ለማግኘት ደግሞ ራሳቸውን ያዋረዱላት ቤተ ክርስቲያን ምንጊዜም ልዕልት ናት፣ ክብርት ናት፣ ቅድስት ናት፣ ንጽሕት ናት፣ ሁለንተናዋ ንጹሕ ነውና የዚህች እናት ቤተ ክርስቲያን ልጆች በአንድነቱ በሦስትነቱ እግዚአብሔርን እያመለክን የምንኖር በመሆናችን ደስ ይለናል። ደስ ይበላችሁ። እግዚአብሔር ይጠብቃችሁ። የሰላም አምላክ እንደ ዛሬው ሁሉ ሰላሙን አብዝቶ ሕሙማንን ፈውሶ ሕፃናቱን አሳድጎ ገበሬውን በግብርናው፣ ነጋዴውን በንግዱ በወረቱ፣ ተማሪውን በትምህርቱ፣ መምህሩን በማስተማሩ፣ ካህኑን በቤተ መቅደሱ ከሁሉም በየተሰማራበት አገልግሎት ባርኮ ለሚመጣው ዓመት ያድርሰን። የእኛም ተልእኮ በእናንተ ዘንድ የተወደደ ይሆን ዘንድ ጸሎታችሁም፣ ፍቅራችሁም፣ ምክራችሁም አይለየን። የእግዚአብሔር ቸርነት ከሁላችን ጋር ይሁን።